ገና አይደለም። እኔ ደግሞ አመሰግናለሁ እንድትለኝ ጠብቄ ነበር። ኧረ እባክሽ ላመስግንሽ አይደል? ይኸውልህ ናቲ፣ እኔ ባልመጣ ኖሮ ትሁት ልጇን አታ ነበር። እናትና ልጅን መነጣጠል እንደሆነ ለምዳችሁታል። ምን ግን መኝ ሁለታችሁም የእጃችሁን ታገኛላችሁ። ናቲ፣ የምታወራው ነገር ምንም አልገባኝም። ቤቲ፣ በሚገባ ተግባብተናል። ገብቶሻል? ገብቶኛል። ይኸውልህ ናቲ፣ ከሁሉም ሳይድ ሁሉንም ነገር እሺ። ኧረ ማስተባበል ላይ ነሽ። ልታስተባብ የሚገባ ጉዳይ ነው። ወደ ጦርነቱ እንግባ እንጂ። ትሰሚኛለሽ? እናቴ የከፈለችውን ዋጋ ሁሉ ትከፍላላችሁ። ይቅርታ፣ ምንም እየገባኝ አይደለም። የሌባ አይነ ደረቅ መልሰ ልብ አድርቃለሁ። ለአንዲት ህፃን ልጅ እንኳን አትራሪ። ራራለሁ። ይኸው ይህንን ስልክ ያዥ። ከዚህ በኋላ ግን የኔ ኃላፊነት አይደለሽም። ሰውየው አንቺን ለማግኘት ፊት ለፊቴ በድፍረት ተደራድሮኛል። ስለዚህ በነፃ ያገኘኛል ብለህ ነው? በሚገባ ያገኝሻል። ምን ላድርግ? መሞቴ እንደሆነ ጥርጥር የሌለው ነገር ነው። ግን ከመሞቴ በፊት ናትዬን አንድ ጊዜ ላገኘው፣ አንዴ እንኳን አቅፌ ጠረኑን ላሽተው እኮ ነው። ሰምኛልሽ አለኝ። ደውይለት እና ቅጠሪው። ደውይለት። ተገናኙ። እኔ እኮ ተገናኙ ብያለሁ። የት እንገናኝ? እዚሁ ቤት ተገናኙ። እንዴ? እዚሁ ቤት? አዎ እዚሁ ቤት። ትሁቴ እርግጠኛ ነሽ? አዎ እርግጠኛ። አይ እባክህ ግንባሯ እንዳለልሽ ከፈለግሽ ጥሪያት። ያልከኝ እንዴት ነው የምረጋጋው? አንተ ስታስበው ልጄን ብቻ እንዳገኘው እርዳኝ። ትሁት ጋር መሄድ አለብኝ። ትሁት ጋር? አዎ ትሁት ጋር። ልጇን የሆነ ነገር ከማድረጉ በፊት ደርስላት ይገባል። አንተ በቃ አላወቅከውም ማለት ነው ይህንን ሰውዬ። እሱ ማንም ይሁን የኔ ጉዳይ አይደለም። ይገልሃል። እሱ ቀድሞኝ ካልሞተ ነው የሚገልኝ። አሁን ነይ ላስገባሽና ልሂድ። እኔም መሄድ እፈልጋለሁ። ከዛማ ልጄን አገኘዋለሁ። የአንቺ ልጅ እዛ አይኖርም። በቃቱም ትወጣለህ ከቤቴ ብሎ አስገድደው። እንግዲህ እኔ እናንተ ጦርነት ጀመርን። ካሁን በኋላ ጥኔ ከአንተ ጋር ነው የሚሆነው። አለሜን ባገኛት እንኳን ቀጣ ወደ ፖሊስ ጣቢያ ነው ይዤ የሚሄደው ስለው እንግዲህ እሱ ከኔ ጋር ነው ጥሉ ብሎ ይነግረዋል። እና አለሜት እንዳለችው የማትነግረኝ ከሆነ እመኔን መጥፎ ሁኔታ ውስጥ ነው የምትገባው እያለው ነበር። እሱ አንተን አይመለከትም፣ ይልቁንስ አሁን ከዚህ ብትሄድ ይሻላል እያለው ነበር። እና ትንሽ እንኳን አትፈርም? እንዴት ብትደፍር ነው ቤት የምትፈትሸው? አሁን ቶሎ ብለህ ከዚህ ውጣልኝ ስል ለጊዜ ሄዳለሁ፣ ግን ተመልሼ እንደምመጣ አትጠራጠሩ እያለው ነበር። ትሰማኛለህ? ድጋሜ ቤቴና እና ምን እንደማፈጠር አብረን የምናየው ይሆናል። ስለዚህ በጭራሽ አንተን አልፈራም ብሎ ይነግረዋል ማለት ነው። ነገር ግን አለሜን ሳሊስ ከዚህ አልሄድም ብሎ ከዛ ሲናደድ እንደነገርኩ ነው አለሜ የምትባል እዚህ እንደሌለች እነግርሃለሁ። ቆይ ከዚህ በላይ ምን እንዳደረግልህ ነው የምትፈልገው? እባክህን ሂድልኝ ብሎ ይጮህበታል። እና አባዬ ትሁት ጋር ደውሎ ምን እየተፈጠረ እንዳለ ስጠይቀን አባዬ እንዴት ናችሁ ብላ ስጠይቀው ልጄ ያተረገመ ሰውዬ እኮ እዚህ መጥቶ ነበር ብሎ ይነግሯታል። እና አባዬ በጣም ፈራው፣ ልጄን ይቀማኛል እያለች አለሜ ምን ተፈጠረው? በጣም ፈርቻለሁ አባዬ ስትል አይ ምንም አልተፈጠረም፣ አለሜን አላገኛትም፣ እሷ ተደብቃ ነበር ብሎ ይነግራል። አለሜ በጣም ፈርታ መኪና ስር ተደብቃ ነበር። ከዛኝ ከአባዬ ቤት ወጥቶ ወደ ቤቱ እየተመለሰ ነበር። ቤቲ እባክሽ ርጂኝ፣ ልጄን ይነጥቀኛል፣ አለሜን ላገኛት አልቻለም፣ አለሜ ከዛ ወጣለች ብላ ነገረችው። ትሁት እኔ ምን ማድረግ እችላለሁ ትልና በመጨረሻ ላይ እሺ እረዳሻለሁ፣ በቃ ልጅሽን ይዘሽ ቶሎ ውጭ፣ ጊዜ አታቃጢ ትሁት እያለቻት ነበር። እናም ትሁት ልጇን ይዛ ሮጣ ልትወጣ ስትል ልክ ስትወጣ በሩ ከውስጥ በውጭ ተዘግቶ ነበር። እና ምን ተፈጠረ? በሩ ዝግ እኮ ነው ቤቲ ስትላት በር ስታይ ወይን እንዴት አላሰብኩትም፣ መስጋቱን እኮ ልብ አላልኩም ነበር። በቃ ትሁት ወደ ውስጥ ተመለሽ፣ ልጅሽን ይዘሽ ትላታለች። እና ፈቃደኛ ሆና ልትረዳት ነበር ማለት ነው፣ እንድትወጣ ልታግዛት ነበር። እና ምን ማድረግ እችላለሁ ቤቲ፣ ምን ላድርግ እባክሽን ስትላት ምን ልረዳሽ እችላለሁ? ቤሩ እኮ ተዘግቷል፣ ስለዚህ ሌላ መፍትሄ እንፈልጋለን። አሁን ወደ ውስጥ ግብና ቁጭ በይ ከልጅሽ ጋር ትላታለች። እሺ እና ከተወሰነ ሰዓት ገዛኝ ደግሞ ወደ ቤት ይመለሳል ማለት ነው። እንግዲህ ትሁት በጣም ፈርታና ተጨንቃ ነበር። አሁን አለሜ ስላላገኘ ገዛኝ እንግዲህ ልጇን እንደሚቀማት
በደንብ እርግጠኛ ነበረች ትሁት። ነገራችን ላይ እንዳጋጣሚ እናቴ ሲመጣ ሁሉ ነገር ተቀየረ ማለት ነው። እና ምን ማድረግ እንችላለን? በሩ እኮ ዝግ ነው፣ መውጣታችንም። ስለዚህ እባክሽ ልጅሽን ይዘሽ ተመለሽ ትሁት ስትላት እሺ ትልና ወደ ውስጥ ትመልሳለች። ቤት ምንም አማራጭ የለም ማለት ነው፣ ሌላ መፍትሄ እንፈልጋለን፣ በቃ ወደ ውስጥ ተመለሽ ስትላት ነበረ። ከዛም ይስማማሉ ማለት ነው። ነገር ግን አሁንም ትሁቴ ልጄን ይቀመኛል፣ እባክሽ ቤቴ እንደምንም ብለሽ ረጂኝ እያላት ነበር። እሺ እረዳሻለሁ፣ ግን እባክሽ ለመረጋጋት ሞክሪ፣ ልጅሽን ይዘሽ ወደ ውስጥ ግቢ ስትላት እሺ ትላታለች። እና ከዛኝ እንዳጋጣሚ ይመጣል ማለት ነው። ከዚህ ቆይ ለምንድን በር ቁልፍ የምትወጣ ብላ ስትለውበት ነበረ ቤቲ። እና ትሁት ብሎ ጮኸና አቤት ጋሺ ስትለው ልጅሽን ይዘሽ ነይ፣ አለዛ ፊት ለፊትሽ መሳሪያ እንድመሳት ታድርጊኝ። አሁን ልጅሽ ከኔ ጋር ትሄጃለች፣ አለሜ የት እንዳለችው አልነገርሽኝም ብሎ እጅግ በጣም ይናደዳል ማለት ነው። እና እባክህ እያለች አለሜን ገዛኝ ያገኛት መስሏት በጣም ደንግጣ ፈርታ ነበር። ገዛኝ ግን አላገኛትም። ወደ ቤት ተመልሶ ትሁትን ልጅሽን አምጪ፣ አለዛ ፊት ለፊትሽ መሳሪያ እንዳወጣ ታስገድደኝ፣ ትሰሚኛለሽ ብሎ ድንገት በር ሲንኳኳ ናታን ከች አለ ማለት ነው። እናም ትሁትና ልጇ በጣም ፈርቶ ነበር። ናታን ስመጣ ሁሉ ነገር ተቀየረ። ከዛ ምንድነው በር አከፍቱም እንደ ችግር አለ ብላ እባክህ እየለመንኩ ነው ልጄ ምንም እንዳትወስድብኝ የትም አትወስድብኝ እያለበት ለምነው፣ ነገር ግን ገዛኝ አልሰማም፣ ሽጉጥ እንድመሳት ታርገኝ እባክሽን፣ አሁን ልጅቷን አምጪና እንሂድ ከዚህ ትለው ይላታል። ልጅቷን እንወስድባት ነበረ፣ ነገር ግን ብትለምነው ብትሰራው እምቢ ይላታል። ነገር ግን በመጨረሻ ናቲ ስመጣ እባክህ ገዛኝ በሩን ክፈተው፣ እየተንኳኳ ነው፣ ቆይ ቀጠራችሁ ወይ ፖሊስ ጠርታችኋል እንዴ? ስሚ ፖሊስ ጠርተሽ ከሆነ እኔ መውጫ መንገድ አላጣም፣ ነገር ግን ተጎጂ የምትሆኝ አንቺ ነሽ ይላታል። ነገር ግን እባክህ ገዛኝ እባክህ ስትለው እና በሩ ይከፈት እናታ ነበር። ምንድነው በሬን አልሳት አንኳኳ በሩን ማትከፍቱበት ችግሩ ምንድነው ብሎ ሲጠይቀው ቀዘናታ ወደ ሲገባ እንዴ እቺ ቆንጆ ልጅ የማነች ትሁት ያንቺ ነች ምናምን ብሎ ሲጠይቃት አሁን ልጅ ነች ብላ ትነግረዋለች። እና ከዛ አቅፎ ይስማታል። ትሁትም እያለቀሰች ናታን ታቅፈዋለች። ትሁት ተረጋጊ፣ አሁን እኔ ከጎናችሁ ነኝ፣ ስለዚህ ተረጋጊ እያላት ነበር። ነገር ግን በጣም ፈርቻለሁ እያለች አትፍሪ እኔ ከጎንሽ ነኝ እያላት ነበር። እንደፈራችው እየነገረችው ነበር ማለት ነው። ትሁት አትፍሪ እኔ ከጎንሽ ነኝ ያልኩሽ እኮ መፍራት የለብሽም እያላት ነበር። እና እሷ ግን በጣም እንደፈራችው እየነገረችው ነበር። እና ትሁት እና ከዛ እኔ እኮ ነግሬክ ነበር እሱ ሰውዬ እጅግ ጨካኝና አረሜ ነው። እሱ የሚያደርገው ነገር መገመት አይቻልም። ከሱ ጋር መጋፈጥ ትሁት ጋር መሄድ አለብኝ ስለባየ አይ ከሱ ጋር መሄድ የለብም ያ ሰውዬ በጣም ጨካኝና አውሬ ነው ይጎዳል ትለዋለች። ልጅ እዛውና እንዴት ነው ልጅን ትሁትና ልጇ አደጋ ውስጥ ናቸው፣ ስለዚህ እነሱ ማዳን አለብኝ ብሎ ይነግራል አባዬ። ሰውዬ ምን ያህል ጨካኝ እንደሆነ ማንም ይሁን ማንም፣ ነገር ግን ትሁትን ከዛ ማዳን አለብኝ እያሉ ነበር። እና ትሁትን ምታድን ከሆነ አንተ ችግር ውስጥ ትገባለህ እባክህ እያለ እና ከዛኝ አንድ ነገር ማድረግ አለብን እያለ ቤት ይቀያወር ነበር። ከዛኝ እስቲ ለመረጋጋትና ሰላም ለማውረድ ሞክር፣ እናቱ ከተገናኙ ምን እንደሚፈጠር ታውቂያለሽ ብሎ ይጠይቃታል። ምን ይፈጠራል? በስልክ ሳይገናኙ ይቀራል እስካሁን ቢሆንም እስካሁን ሳትደናገርም ትድናለች። ግን ከዛኝ እባክህ አሁን መጥፎ ነገሮችን ማድረግ እናቆም ስትል ነበር። ቆይ ትሁት ምንድነው የተፈጠረ እያለች አባ ስትጠይቀው ነበር። እናቴን ማግኘት አለብህ ከአሁን በኋላ እናትና ግናና አውራ፣ እኔ ችግር ውስጥ እንደሆን አውቃለሁ፣ ግን በቃ አንተና እናቴን መገናኘት አለባችሁ ብላ ትነግረዋለች። እሺ እሱም ለመገናኘት ይወስናል ማለት ነው። አባዬን ደግሞ ከአንድ ላይ ለማገናኘት አባዬ አትምጣ በቃ እናቴን መጥቷል እያለ ነው ከኔ ጋር እየረዳኝ ነው ብላ ነገረችው። እሺ በቃ ልጄ ናታን ከመጣ እኔ አልመጣም ይላታል። እና እንደ አጋጣሚ ናታን ትሁት ምንም ቢፈጠር ልጄን አደራ ናቴን እባክህ ልጄን ይዛልኝ ሄድ ትለዋለች። እሺ ልጄሽ እኔ እጠብቃታለሁ በቃ ትሁት አትፍሪ፣ ከአሁን በኋላ እኔ ሁሌም ከጎንሽ ነኝ እያላት ነበር። እና ልክ እንደዛ እያላት እያለ እናትን ማግኘት አለብህ ብላ ትነግረዋለች። እሱም እሺ በቃ አገኛታለሁ እናቴን እያላት ነበር። እና ምን ማድረግ እንዳለባቸው እያወሩ ነበር።
እናትሁት እባክሽን አትጨንቅ፣ በቃ እኔ ልታምኝኛለሽ ስላት አዎ አምንሃለሁ ምናምን ትለዋለች። እና ምንም ቢፈጠር እኔ ከጎንሽ ነኝ መፍራት የለብሽም እያለት ነበር። እሷም ትስማማለች ማለት ነው። ነገር ግን ትሁት አሁን ምን ማድረግ እንችላለን? የምናደርገው መፍትሄ ማሰብ አለብን። መረጃ ሰብስቤ ለፖሊሱ ነገር መስጠት አለብን። ከዛ በኋላ እንግዲህ ወንጀለኛ እንደሆነ እናሳውቅና ከዛ እንገላግለዋለን ስለነበር እና ናታን ግን በጣም ውስጥ ይፈርተዋል እያለ ሳውራ ነበር። እና ናታን ከትሁት ልጅ ጋር እየተጫወተ እያለ ገዛኝ ምንድን ነው የምትሰራው ስራ አትገባም እንደ ዛሬ አልገባም ስራ እያለ ሳውራ ነበር። ልጅ ትወዳለህ እንደ አባዬ ልጅ የምጠላሰዋለ እንደ እያለ ስነክረው ነበር። ልጅ እኮ የምትወደው አልመሰለኝም ነበረ እያለው ነበር። አይ አባዬ ልጅ የምጠላ ሰው እኮ ማንም የለም እዚህ ምድር ላይ እያለው ነበር። አዎ ልክ ነህ፣ ልጅ ማንም አይጠላም። ስለዚህ ዛሬም ከነሱ ጋር እዚህ አሳልፋለሁ ይላል። እናት ትሁት ከኔ ጋር ትሄዳለች፣ እናንተ የባላችሁ ቀስ ብላችሁ መውጣት ትችላላችሁ ስል ትሁት ቀስ ገዘኛ ጋር ወደ ሱቅ ስትወጣ እያስፈራራት ነበር። ከዛ ቤት እናታቸው እንደወጣ ማድረግ አለብሽ፣ እኔ እኮ አልጠራውም ለምንዴት አድርጌ ነው ማስታ ትሁት ልጅሽን ግንባር ብዬ ነው የምገለው ስትል ወንድ ነው አድርገውና አሳያለሁ። ልጅን ግንባር አለም ጫፏ ንካትና እንዲህ ብደፍሬ ነው እንደዚህ የምታስፈራሪ እንግዲህ የምፈጠረው ታያለ። ጫፏ ንካትና ምን እንደማድረግ ታውቀዋለህ ብላ ዛተችበት። ትሰሚኛለሽ፣ ምንም ብፈጠር እኔ አንቺን አልፈራም እያላት ነበር። እሱን አብረን የምናይ ይሆናል፣ ብትጠነቀቅ ይሻላል ሌላውን ማለት ነው። እና ቤቲ ናታን ምን እየተፈጠረ ነው ብላ ስጠይቀው